አቤት። ይህንን ነገር ለቢኒያም ስጪልኝ። ሰውየው ከዛሬ እንዲያልፍ ብሏል። ቤት አደራ። ማነው ማኪ? ማን ያንኳኳው? ይሄ ያንተ ነው። የሆነ ልጅ ነው የሰጠኝ። ለኔ? አዎ። ማነው ስሙ? አልነገረሽም? አይ አልነገረኝም፣ ግን አደራ ከዛሬ እንዳያልፍ ብለዋል። ምን ነው ከዛሬ ማልፍ? ውስጥ አንቺ ማን ሰጠሽ? እንዴ እኔ አላውቀውም። እየተፈጠረ ነው ያለው። ምንድነው ቢኒ? ምንም አይደለም። ምንድነው አንተ እንደ ጅብራ ፊት የምትከተረው? ምን ሆኖ ነው የኔ ልጅ? እኔ እንጃ፣ እኔም ግራ ገብቶኛል። የሆነ ልጅ ወረቀት ስጭው ብሎኝ ሰጠሁት። እሱን ካየ በኋላ ነው እንደዚህ የተቀያየረው። እንግዲህ በድብቅ ከሚሰራቸው ስራዎች አንዱ ሰው መጥቶበት ይሆናላ። ምንድነው በድብቅ የሚሰራቸው ስራዎች? ምን እንደሆነማ እኔ ምን አውቃለሁ ኪዳኔ? እና ሳታቂ በግምት ነው እንደምትናገሪው? ምን እንደሚሰራ አላውቅም እንጂ የሆነ የተደበቀ ነገር እንዳለ ግልጽ ነው። አለሜ፣ እኔ ምንም የተደበቀ ነገር አይታየኝም። ምን ነው ኪዳኔ አፋፌን አልከኝሳ? እኔ እኮ ያየሁትን አይቼ ነው እንደዚህ የምሆነው። እኔ የምልሽ የኔ ልጅ የምን ወረቀት እንደተላከለት አላየሽም? አይ አላየሁም። እኔማ ምን እንደሚሰራ ደርስበታለሁ። የሰው ልጅ እንዲድብቅ ሲሆን ይፈታተነኛል። አሁንማ በዚህ ልክ በር ገንጥለህ ስትገባ መደንገጥን ተውኩት። ጋጠ ወጥነት ገባ አይመስለኝ። ምንድነው? ምንድነው? እኔ ምን አውቃለሁ? ማንበብ አትችልም እንዴ? ላንብብልህ? ምን እያሰብሽ ነው ያለሽው? የራስሽን ኃጢአት እኔ ላይ ለማላከክ ነው እንዴ? ምንድነው የምትቀባጥረው? የምን ኃጢአት ነው የምታወራው? እርግጠኛ ነኝ ወይዘሮ አልማዝ ስራ ያንቺን እንደሆነ። እኔ መቼም ቢሆን ማኪን ከመጠበቅ ወደ ኋላ አልልም። ያንቺን ስራ ደግሞ በቅርቡ አጋልጠዋለሁ። እኔም ልክ እንዳንተ የተደበቀ ማንነትን ከማጋለጥ ወደ ኋላ አልልም። ጥሩ። ስለዚህ እውነታው ማን ጋር እንዳለው በቅርቡ ይታወቃል ወይዘሮ አልማዝ። እኔ ምን
ይሄ እስከ ወረቀት ምንድን ነው? የማኪን ወንድም እንዲገሉት ከቀጠርካቸው ሰዎች የተላከ ነው። እንዴ ቢኒ ምን እያደረክ ነው? ልቀቃት! ያማን ልቀቃት! አንተ ጤነኛ አይደለም። ይዛ ውጣ ውጣ እያልኩ ነው። ተረጋጊ። እባክሽ ተረጋጊ። አይዞሽ። እንቺ ጠጭበት። ተረጋጊ። በቃ ደህና ነሽ? አንቺ ይሄ ጎረምሳ ሊገለኝ ምን አረኩት? በእናትሽ እኔ አንድ ደካማ አሮጊት ምን አረኩት? በቃ ተረጋጊ። እሺ? ምኑን ተረጋጋሁት? እኔ ልጅ እንዴት እንዲያደርጋል? በእናትሽ ቆይ ግን ምን ሆናችሁ ነው? ምን አደረግሽኝ ብሎሽ ነው? ኧረ ተይኝ እባክሽ የኔ ልጅ። አንቺ እንኳን ቤትሽ ሆኖ እንደዚህ አልሆንሽብንም። እሱ በሰው ቤት ማን አዛዥ እንዳደረገው አላውቅም። ጠዋትና ማታ ከዚህ ቤት ውጡ ነው የሚለን። ምን? አዎ የኔ ልጅ፣ ብቻሽን ምን ሊያደርግሽ እንደሆነ አይታወቅም። ጠንቀቅ ማለት ነው የኔ ልጅ። ይሄ ምን ይሆን ምን የማይታወቅ ልጅ ምን እንደሆነ አይታወቅም። እንዲህ ነው እርስ በርስ ማባላችሁ። ማኪ በእናትሽ ምንም ነገር እንዳትይ። ከአንተ አንድ ነገር ብቻ ነው ማወቅ የምፈልገው። ማነህ? አላማ ምንድን ነው? ሄደሽ አባትሽን ጠይቂው ከፈለግሽ። አንተ ልትነግረኝ አትችልም? ማኪ አንቺ በጣም በቀላሉ የሚሸወር ልብ ነው ያለሽ። አሁን ላይ ግን ከኔ ይልቅ ያችን አሮጊት ነው አያመሻት። ብዙ አታውራ ቢኒያም። እኔ ማን እንደሆንኩና ከዚህ ቤተሰብ ምን እንደምትፈልግ ብቻ ነው ማወቅ የምፈልገው። አንቺን መጠበቅ ብቻ ነው አላማዬ። እኔ የ3 ዓመት ህፃን ልጅ አይደለሁም። እሺ ጠባቂ አያስፈልገኝም። ምን ያስፈልግሻል? ትሰማኛለህ ቢኒያም? ይሄ ቤት የኔ ቤት ነው። እዚህ ቤት ውስጥ ማንም ማኖር እንዳለብኝ ማንም ማስወጣት እንዳለብኝ አንተ አትወስንልኝም። ሲቀጥል ደግሞ እኔ እዚህ ቤት እንዲኖር የፈቀድኩላቸውን ሰዎች ማስወጣት አትችልም። ሰማኝ አይደል? አዎ ሰምቼሻለሁ ክብርት። ልዕልት ደስ አላለሽም እንዴ? ቆይ ደስ ብሎኛል። ፊትሽ ላይ ግን ምንም ደስ የሚል ስሜት እያየሁብሽ አይደለም። ቆይ ወንድሜ ባለመኖር የብቸኝነት ስሜት እየተሰማሽ ነው እንዴ? ማኪ ምንም አልሆንኩም አልኩሻል እንዴ? ብታይ ቅድም ዶክተሩን ሳይሆን እንባዬን መቆጣጠር ራሱን ያቃተኝ። ውይ ወንድሜን ድጋሚ ያየሁት ያክል ነበር የተሰማኝ አይደል? በእውነት ደግሞ ትናንትና ለአባዬ ስነግረው እንዴት ደስ እንዳለው ብታይ አይደል? እውነት ብታይ በደስታን በውጠብ ሲል አየሁት። እውነቴን ነው ልዕልት። ብታይ ልጅ አልሞተም ማለት ነው። ልጄን ድጋሚ ላይ ሆኖ ሲል እንዴት እንዳሳዘነኝ ብታይ። አረ አዎ ልዕልት፣ ብቻ ምን አለፋሽ በጣም ደስተኞች ሆነናል። እድሜ ላንቺ። ቆይ ግን አንቺ ደስ አላለሽም እንዴ? ልዕልት ምን ነው? ቆይ አመመሽ? በቃሽ ማኪ፣ በየደቂቃው ደህና መሆኔን መናገር አይጠበቅብኝም። 10 ደህና ነሽ ደህና አይደለሽም እያልሽ አትጠይቂኝ በቃ። እሺ በቃ ልዕልት አትናደጂ እንዳያምሽ። ምንድን ነው ያዝከው ወረቀት?
አንብበው። ምንድን ነው? ምን እንደሆነ እኔም አልገባኝም ጋሽ። አንተ ነህ የማኪን ወንድም የገደልከው? እንደዛ ቢሆንማ ይህን ወረቀት እንድታነበው አልፈቅድልም ነበር አይደል እንዴ ጋሽ? እና ምንድን ነው ወረቀቱ እኮ የሚለው እንደዛ ነው። እኔ መጨነቀኝ እሱ። ቆይ ማን ነው? ቆይ እንዴት ይሄ ነገር ሊላክልኝ ቻለ? እኔ ምን አውቃለሁ የኔ ልጅ። አንተ ይህን ካላደረገው ወረቀቱን ለምን ሊልኩልህ ቻሉ? ወጥበረው ጋሽ፣ ወጥመድ። የምን ወጥመድ? ማን ነው አንተን ሊያጠምድ የፈለገው? ጋሽ ማን እንደሆነ አላውቅም፣ ግን በዚህ ነገር ውስጥ እጅ የለበት። የኔ ልጅ ይህን ወረቀት ማኪ ብታገኘው ምን ሊፈጠር እንደሚችል ታውቃለህ አይደል? እኔም የሚያስጨንቀኝ እሱ ማኪ ወንድሟን ገዳይ እየፈለገች ነው አይደል? ጋሽ ይህን ወረቀት ማኪ ያገኘችው ማለት ምን እንደሚፈጠር ታውቃለህ? እና ምን አሰብክ? እንድትረዳኝ እፈልጋለሁ። እኔ? እሺ፣ ግን እኔ በምን መንገድ ልረዳ እችላለሁ? ጋሽ ይህን በማለት ይቅርታ፣ ግን ይህን ወረቀት ማን እንዳመጣው ማዘር ታውቃለች። ምን ማለት ነው አንተ ልጅ? አለሜ በዚህ ጉዳይ ምን ይመለከታታል? አላውቅም። እኔ ግን ከዛ ቤት ማስወጣት ስለምፈልግ ብቻ ነው። አለዛ ግን ምን ንገረኝ። ምን? አይ ምንም። እኔን ከዛ ቤት ለማስወጣት ያደረገችው ነገር ነው። ትሰማኛለህ? አለሜ እንደዚህ አይነት ነገር ውስጥ የምትገባ አይደለችም። የራስህን ችግር ራስህ ትወጣ። ቤተሰቦችን እዚህ ነገር ውስጥ አታስገባ። አይ ካልክ ግን ጸብህ ከኔ ጋር ነው። አይደለም ጋሽ፣ እኔ እንደዛ ለማለት ፈልጌ አይደለም። የራስህ ጉዳይ። በዚህ ነገር ውስጥ ግን አለሜን ስሟን ብታነሳ ጸብህ ከኔ ጋር ነው። ልጄ ምንድን ነው ያደረግሻት እንዴ? እኔ ምን አደርጋታለሁ? እና ከቤት ስትወጣ ደህና አልነበረች እንዴ? ምን ቀየራት? እኔም ግራ ገብቶኛል፣ ግን እኔ ምንም አላደረግኳትም። የሆነ ነገር ሆናለች። ልጄ ከመሬት ተነስታ እንደዚህ አትከፋም። የሆነ ነገር ብለሻታል። ምን ለማለት ፈልገሽ ነው? እኔ ምን እላታለሁ? ምን ነው ይሄን ያክል ህፃን ልጅ አደረግሻት? ህፃን ናት። የእኔ ልጅ ገና ልጅ ናት። በዚህ እድሜው የተሸከመችውን አስቢው። አባት የሌለው ልጅ መውለድ ቀላል አይምሰልሽ። ልቧ ተሰብሮብኛል። ተከፍታለች የኔ ልጅ። እሱን አውቃለሁ። አታውቂም ማኪ። ብታውቂማ እንዲህ ችላ አትያትም ነበር። እች ልጅ እንክብካቤ ያስፈልጋታል። ችላ የምትባል ልጅ አይደለችም። እኔ እኮ ችላ አላልኳትም። ልንከባከባትና በሁሉም ነገር አብሬያት ለመሆን እየሞከርኩ ነው ማዬ። እንግዲያውስ ይሄ ልጅ የልጄን ህይወት ከሚያበላሽ ቢወርድ ይሻላል። ምን? አዎ ምን ነው? እና ልጄ እንዲህ እየተከፋችና ሆድ እየባሳት ትኑር ነው የምትይ? እባክሽ ይህንን ሀሳብ ከውስጥሽ አውጪው። እባክሽን ልለምንሽ። እኔ ልዕልትን በፈለገችው መንገድ እከባከባታለሁ። እባክሽን እማዬ፣ ድጋሚ ወንድሜ እንዲሞትብኝ አታድርጊ። አይታይሽም እንዴ ልጄ ሁኔታ? በጣም ተከፍታለች እኮ። ገና ለገና ያንቺ ወንድም ምትክ አገኘን ብለን በቁሟ መሞት የለባትም የኔ ልጅ። እማዬ ቆይ እንዴት ነው እንደዚህ የምትናገሪው? ላንቺም እኮ የልጅ ልጅሽ ነው። የኔ የልጅ ልጅ ትሰሚኛለሽ? ልጄን እጇን ስሞ የሚያገቧት ብዙ ሰዎች አሉ። ከአንዱ ባለሀብት ወልዳ ሀያት ታረገኛለች። እሺ በቃ ግን እባክሽ በቻልሽው አቅም ይሄንን ሀሳብ እርሺው። እኔ በቻልኩት አቅም ልዕልትን ለመንከባከብ ሞክራለሁ። ከልጄ ደስታ የሚበልጥብኝ ነገር የለም። እሺ ልክ ነሽ።
እኔም ከወንድሜ የሚበልጥብኝ ነገር የለም። ስለዚህ ልዕልት እንዳትከፋ በቻልነው መጠን እንሞክራለን። ቆይ ክፍሌን የምንፈልገሽ ነው እንደዚህ ባንዱ ግራ ቆምሽ? ምን? እርግጠኛ ነሽ? አዎ። የትናንትናው ወረቀት እየፈለግሽ ይመስለኛል። ግን የምን ወረቀት? ኧረ እኔ አልፈለኩም። ቁጭ በይ እናውራ። አይዞሽ አትፍሪ፣ ምንም አላደርግሽ። ስለማታውቂኝ የምታውቂውን ሰው ብታምኚ አልፈርድብሽም። ማለቴ እነ ልዕልትን ብታምኚ ልክ ነሽ። ግን እስቲ ስለ እኔ አንዳንድ ነገር ልንገርሽ። ቢኒያም እባላለሁ። እናትም አባትም የለኝም። ማለቴ እኔ እነሱ ሳቅ እነሱ በህይወት የሉም፣ ሞተዋል። አንድ የህፃናት ማሳደጊያ ድርጅት ውስጥ ነው ራሴን ያወቅኩት። ትንሽ እድሜ ከፍ ሲል ከዛ ማሳደጊያ ድርጅት ወጣ። ይህ እንዳገት የሆነ ኑሮ ካለማንም ደጋፊ ብቻዬን መታገል ጀመርኩ። በዚህ ትግል ውስጥ ነው ከአባትሽ ጋር የተዋወቅነው። አባትሽን ብዙ ሰው የሚያውቀው በወንጀለኝነቱ፣ በጨካኝነቱ እና እኔ ደግሞ የማውቀው በሌላ መንገድ ነው። አባትሽ አንድ ጥሩ የሆነለትን ሰው ጥራ ቢባል ከኔ ውጭ የሚጠራ አይመስለኝም። እርግጠኛ ነኝ አንቺ ራስሽ አባትሽን እንደዚህ አይነት ሰው ነው ብልሽ አባቴን አታውቀውም ትይኛለሽ። ግን አንቺ ነሽ አባትሽን ማታውቂው። ይሄን ያክል ምን አድርጎልህ ነው? እሱ ሌላ ቀን እነግርሻለሁ። ግን አንድ እውነት ልንገርሽ፣ እንደዛ ካለም ተለይቶ መልካምነቱን ያሳየኝ ሰው አልጎዳም። ይህ ማለት ደግሞ ማኪ አንቺን አልጎዳሽም ማለት ነው። ስለዚህ እባክሽ መኝ እንዴት ዋልሽ ልዕልቴ? ልዕልቴ የኔ ልጅ
እባክሽን እማዬ ተይኝ። ብቻዬን መሆን እፈልጋለሁ። እራት ደርሷል የኔ ልጅ። ትንሽ ቢና ትተኛለሽ። መብላት አልፈልግም። ትንሽ ብቻ የኔ ልጅ። እስቲ እሺ በይኝ። ተይኝ በቃ እማዬ። እሺ ከክፍልሽ መውጣት ካልፈለግሽ ትንሽ ላምጣልሻ። እባክሽን እማዬ ተይኝ። በቃ አልበላም አልኩሽ እኮ። የኔ ልጅ ምንድን ነው እንደዚህ ያስከፋሽ? አረ ምንድን ነው የሆንሽብኝ? ምን የሚያስደስት ነገር አለ? ቆይ እስቲ ንገሪኝ፣ በምን ልደሰት? ለትንሽ ጊዜ እኮ ነው የኔ ልጅ። እስከዛስ ምን ይፈጠራል? አክሊል ትዳሩን ፈቶ ወደ እኔ ይመጣል? አንቺም ያልፋል ልትይኝ ነው እማዬ? በቃ እኮ የኔ ነገር አብቅቶለታል። የኔ ህልም፣ የኔ ጉጉት መና ሆኖ ቀርቷል። እሺ የኔ ልጅ ድምፅሽን ቀንሽያ። ውጭልኝ በቃ እማዬ፣ ውጭልኝ በቃ አልፈልግም። ተይ እንደዛ አትበይ የኔ ልጅ፣ ገና እኮ ልጅ ነሽ። ውጭልኝ ብዬሻለሁ በቃ እማዬ፣ ውጭልኝ። ምን ሆነሻል የኔ ልጅ? እማ ውጭልኝ አልኩሽ እኮ በቃ አልፈልግም። ምን ሆነሻል አልማዝ? አንተ ግን የዚች ልጅ ነገር ምንም ግድ የማይሰጥህ ሆንክ አይደል? ምን ማለት ነው ደግሞ ይሄ? እያየሃት ነው አይደለም? እንደዚህ በጣም ተከፍታ ክፍሏ ውስጥ ራሷን ደብቃ እንደ አባት ክፍሏ ገብታ ምንድን ነው የሆንሽው? ለምን አትላትም? የሆነችውን እያወቁ ምንድን ነው ብዬ የምጠይቀው? ምንድን ነው የሆነችው? አውቆ የተኛን ቢቀሰቅሱት አይሰማም አይደል ተረቱ? ተረቱን ተውና ምን እንደሆነች ካወቅ ንገረኝ። እውነትሽ ነው ግን ይህን ጥያቄ የምትጠይቅኝ አለሜ? እንደዚህ በትዝብት ማየቱን ተውና ምን እንደሆነች ንገረኝ። እሺ ሁሉንም ነገር ተይውና ልጅሽ ከዚህ ድብርት እንድትወጣ ከፈለግሽ ከዚህ ቤት እንውጣ። ምን? ከዚህ ቤት እንውጣ? አዎ አለሜ፣ እንደ ድሮአችን በፍቅር እንኑር። ልጅሽን እዚህ ቤት ለመኖር ስትይ መስዋዕት አታደርጊያት እባክሽ። እኔ ነኝ መስዋዕት ያደረግኳት? ንገረኝ ልጄ፣ እኔ ነኝ እዚህ ችግር ውስጥ እንድትገባ ያደረግኳት? ተይ አለሜ፣ ወደኋላ አትመለሽ። አዎ እኔ ነኝ የዳርኳት። አዎ እኔ ነኝ አሳልፌ የሰጠኋት። አሁንም ቢሆን ይሄን ነገር ለማስተካከል በቂ ጊዜ አለ። እንዴት ነው እባክህ የምታስተካክለው? እድሜዋን በሙሉ አረብ ሀገር ለፍታ ያመጣችውን ገንዘቧን በቁማር ጨርሳ ባዷን አስቀርተሃታል። ተስፋ ይዛ መጣ፣ ተስፋዋን ነጥቃታል። አሁን እንደ አዲስ በሷ ህይወት ውስጥ መልካም ሰው ለመሆን አትሞክርም። አለሜ፣ እኔ አላጠፋውም አላልኩም። ልጃችንን ከዚህ ችግር እናውጣት እኮ። እንዴት ከዚህ ቤት እንውጣ ምናምን ልትል? አዎ። የት ይዘህ ልትሄድ ነው? ቆይ አላማህ ጎዳና አውጥተህ ልትጥልና? ቤት እንዳለው ሰው እንውጣ 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 ይላል። ምንድነው በጣም የሚያሳየኝ? ነይ አይዞሽ፣ ተረጋጊ። ነይ ይህንንም አንቺ ነሽ በለኝ ደግሞ። ይልቅ
እንዳታስገድለን የሆነ ነገር አድርግ። ይሄ ሰውዬ ሳያስገድለን አይቀርም። አለሜ እስኪ እባክሽ ዝም በይ። ለራሱ የተፈጠረው ነገር ግራ ገብቶት አይታይሽም? እውነቴን ነው። ለምን ትቆጣኛለህ? አንድ ቀን ለሱ የተተኮሰ ጥይት እኛን እንዳይጨርሰን እፈራለሁ። ምንም የሚያውቀው ነገር የለም። እሱም እንደኛ እየተጨናነቀ ነው ያለው። ምን ግራ ያጋባዋል? የሰራውን አያውቀውምና ነው። ተይ አለሜ፣ እኔ ያየሁትን ነው የነገርኩሽ። ኧረ እባክህ ጠበቃው መሆን ነው አንተ? እሺ ቆይ እንዴት? ምንድን ነው ነገሩ? ማን እንደዚህ ሊያደርግ ይችላል? ቆይ ግልጽ እኮ ነው የኔ ልጅ። የዚህ ልጅ ጉዳይ እኮ ነው እኛንም ጨምሮ የሚያስጨንቀን። ኧረ ተይ አለሜ፣ እርግጠኛ ባልሆንሽበት ነገር እንደዚህ አትናገሪ። አንተ ደግሞ አበዛኸው። እኔ ያየሁትን ነው የተናገርኩት። አልማዝ ምን አለች በለኝ። በዚህ ልጅ ምክንያት ሁላችንም ድፍት ካላለን። ኧረ በፈጣሪ ስም ምንድን ነው የምታሟረችው? እስኪ እናያለን። እድሜ ይስጠን ብቻ። አባዬ ቆይ ግን ማን ነው እንደዚህ የሚጫወትብን? አላውቅም እኔ ልጅ፣ ግን አንድ ቀን እንደርስበታለን። ተረጋጊ እኔ ልጅ ተረጋጊ። ይህንን ነገር ግን ለፖሊስ ማሳወቅ የለብንም አባዬ? ለፖሊስ? አዎ አባዬ፣ በኋላ አንዳችን ላይ አንድ ነገር ከተፈጠረ በጣም ከባድ ነው የሚሆነው። ቢኒያም፣ ምን እየተፈጠረ እንዳለ ልትነግረኝ ትችላለህ? ማኪ፣ እኔም እንዳንቺ በተፈጠረው ነገር ግራ እየተጋባው ነው። ቆይ ጭንቀት አይታይሽም? አይታየኝም ቢኒያም። እኔ የሚታየኝ ነገር ቢኖር በአንተ ምክንያት እኛ ምንም የማናውቅ ሰዎች እየተጨነቀን እንደሆነ ነው። ቆይ እነማን ናቸው? ከእኛስ ምንድን ነው የሚፈልጉት? አላውቅም ማኪ፣ በቃ አላውቅም። ምን እየተፈጠረ እንደሆነ አላውቅም። አይገባሽም እንዴ? ቆይ ባቅ ዝም ብዬ የምቀመጥ ይመስልሻል እንዴ? እስቲ ንገሪኝ ማኪ። ደጋግሜ እመኚ ብዬ ነግሬሻለሁ።
እባክሽ ከእነሱ ጋር ተጨመሪ። ከነማን ጋር? አባዬ ቆይ ምንድን ነው ያልገባኝ ነገር አለ እንዴ? የኔ ልጅ ቢኒያም ምንም የሚያውቀው ነገር አለ ብዬ አላስብም። ግን እኮ መልእክቱ ለሱ ነው። የኔ ልጅ እስኪ ተረጋግተን ነገሮችን እንመርምራቸው። በስህተት የሰው ልጅ አንውቀስ። አንቺ ልጅ እዚህ በርሽን ዘግተሽ ድምፅሽ አጥተሽ ቀረሽ እኮ። በይ አሁን ተነሽ። ምን የመሰለ ጣት የሚያስቆርጥ ምግብ ሰርቼልሻለሁ። ራሴ ነው ማጎርስሽ። ተነሽ ውጭልኝ ከዚህ። ስላልቀመሽው እኮ ነው እንዴት እንደሚጣፍጥ እንዴት አድርጌ እንደሰራሁልሽ ብታውቂ። አልበላም አልኩሽ እኮ። ለምን ከዚህ አትውጭልኝም? ልዕልት ከነጋ እኮ ምንም ነገር አልበላሽም። እባክሽ ቢያንስ ትንሽ ቅመሺ። አልበላም አልኩሽ። አንዴ ውጭልኝ ስትባይ አሰሚም እንዴ? እንዴ ልዕልት ቆይ ምን እየሆንሽ ነው? እኔ እኮ ምግብ አልበላም ብለሽ ስላስጨነቅሽኝ ነው። ቆይ እሺ ምንድነው እንደዚህ ያናደደሽ ነገር? አልፈልግም በቃ ውጡልኝ። አልበላም ስትባይ አሰሚም እንዴ? እሺ እሺ እወጣልሻለሁ። በቃ ተረጋጊ። እኔ ያውቃሽ ነው ልጅሽ ልጅ ስታያሉ ድርሹም እንዴ ሌላ ልስራልሽ? ውጭልኝ። እሺ ወይ ካልሆነ ማየ እንድትሰራልሽ ላድርግ? አትሰሚም እንዴ? አልፈልግም አልኩሽ እኮ። ልዕልት ቆይ ምን እያልሽ ነው? ሁሉንም ነገር የማደርገው ላንቺ ከማሰብ ነው። እባክሽን ምግብ ካልበላሽ ትጎጃለሽ። አስመሳይ። አሁን ከዚህ ውጭልኝ። ውጭልኝ። ምንም እንደዚህ ሆነሽ እያየሽ ምንም ያለሽ አንተን አይመለከትም ቢኒያም። ማኪ ምንድን ነው ያደርግሻል? ያመሃል እንዴ? ምን እየሆንክ ነው? ትሰምኛለሽ? የማኪ ጠባቂ እንደሆንክ አትርሽ እሺ? አረ እና እኔ ምን አገባኝ? ለምን አዝላት አዞር? ማኪን ምንድን ነው ያደርግሻት እያልኩሽ እኮ ነው። እኔ ላይ አትጩህብኝ። የራስ ጉዳይ ነው። ስፈልግ ሂድና እሷን ጠይቃት። ትሰምኛለሽ? ማኪን ምንም እንድታረጋት አልፈልግም። አሁን ውጣልኝ። ከዚህ ውጣ ብያለሁ። ውጣልኝ አሁን ከዚህ ቶሎ ብለህ ውጣልኝ። ምንድን ነው እሱ? ይዘሽልኝ ውጪ። ውጣ። ምንድን ነው ቢኒያም? ምንድን ነው ዝም ብለሽ? ይህ በዚህ ልክ እኮ እራስሽ ዝቅ ማድረግ ያለብሽ። እና ምን እያደረክ ነበር? ያስጠነቅቀው ነው። ምን አገባ ቢኒያም? ምን አገባ? ቆይ አንተ ማንስ እኔ ምን ያገባል? ትሰማኛለህ? እኔ ምን ማድረግ እንዳለብኝና ምን ማድረግ እንደሌለብኝ በደንብ ጠንቅቄ አውቃለሁ። እሺ፣ ስለዚህ ጣልቃ አትግባ። እንዴት ነህ? ደህና። ገንዘቤን አመጣሽ?
ምንድን ነው? ሙሉ አይደለም እኮ የኔ ልጅ ብር አጥሮኝ ነው። እሰጥሃለሁ። ትንሽ ጊዜ ስጠኝ።